ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይሄ መሃል ሚዲያ ፖለቲካ ሂዝ ዝግጅታችን ነው። በዛሬው ዝግጅታችን ላይ ዶክተሩ ያነሱት ጥያቄ እጅግ አዋራ አስነስተዋል። ተቃዋሚዎችን ጮቤ ሲያስረግጥ፣ ደጋፊዎችን ደግሞ በእጅጉ አበሳጭቷል። መካከለኛ ሐሳቤ ላይ ያሉ ደግሞ ጥያቄው ተራ ጥያቄ ነው እያሉ ይገኛሉ። ይሄንን ጥያቄ እንዳስሳለን ምንድነው የሚለውንም በፕሮግራማችን ውስጥ የምታገኙት ይሆናል። መንግስት ከነዘመነ ካሴ ጋር መደራደር አለበት። ኢትዮጵያን ያዳረሰው ሐሳብ ይሄ ነው። ይሄንንም እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። በዝግጅታችን ላይ ያላችሁን ሐሳብ በኮሜንት መስጫው ሳጥኑ ላይ ማስቀመጥ ትችላላችሁ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራማችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር ማድረጎትን አይዘንጉ። እንግዲህ ውድ አድማጭ ተመልካቾች የተመልሻለሁ። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድነው ብዙ ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው የሚል ጥያቄ ከፓርላማ ተነስቷል። መንግስቶ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክር እንዴት ሊያሳካ ይችላል የሚል ጥያቄ ለጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ አባል ከሆኑት ዶክተር አበባው ደሳለኝ ቀርቧል። ይህንን ጥያቄ ያቀረቡት ግለሰብ የአብን ፓርቲን ወክለው ፓርላማ የገቡ የህዝብ ተወካይ ምክር ቤት አባል ናቸው። ይህንን ጥያቄ በተመለከተ ብዙዎች የተለያዩ ነገሮችን እያሉ ይገኛሉ። የተለያየ አዋራም እያስነሳ ይገኛል። አንዳንድ የመንግስት ደጋፊ የሆኑ ግለሰቦች እንዴት ይህንን ጥያቄ እኚህ ሰው ይጠይቃሉ? እንደዚህ አይነት ጥያቄ መጠየቅ የለበትም፣ ይሄ ጥያቄ ለተገቢ ወቅት ላይ አይደለም የተጠየቀው እያሉ እየተበሳጩ ይገኛሉ። በሌላ በኩል ደግሞ መንግስትን የማይደግፉ አካላት ዶክተሩን ከአቅም በላይ እያሞካሻቸው፣ ከሚገባቸው በላይ ከፍ ከፍ እያደረጓቸው ይገኛል። እንደዚህ ነው እንጂ ጥያቄ መጠየቅ እዛ ቁጭ ብሎ የጠቅላይ ሚኒስትር ዶክተር አብይ አህመድ አሟሟቂ ሆኖ መውጣት አያስፈልግም፣ እኚህ ሰው ጎበዝ አማራ ናቸው፣ ደፋር ናቸው፣ ጀግና ናቸው እያሉ ይገኛሉ። በሌላ በኩል ደግሞ አንዳንድ ሰዎች ይሄ ተራ ጥያቄ ነው፣ በዚህን ያክል ወንድ የሚያስብል አእምሮን የሚፈትን እጅጉን የረቀቀና የመጠቀ ጥያቄ ተደርጎ መታሰብ የለበትም የሚል ሐሳብ ተነስቷል። እንኳን የፓርላማ አባል ይቅርና ሌላ መንገደኛም ሰው ይሄንን ጥያቄ ሊያነሳው የሚችለው ጥያቄ ነው። በዚህን ያክል ተካብዶ ሊነሳ ሊወራለት የሚገባ ጥያቄ አልተነሳም የሚል ሐሳብ እያነሱ ይገኛሉ። አንዳንዶች ደግሞ በቃለት ይህንን ጥያቄ መጠየቁ እስር ቤት ያስገባዋል በማለት ጥያቄውን ጥፋተኛ፣ መንግስትን ደግሞ ጥያቄ የሚፈራ አስመስለው እያቀረቡ ይገኛል። በዚህ ሁሉ ንግግር ውስጥ ግን ሁለት አይነት ሰዎች እንዳሉ መረዳት ይቻላል። አንደኛው ሆን ብሎ ፖለቲካ መስራት የሚፈልግ ቡድን እንዳለ መረዳት ይቻላል። ይህንን ጥያቄ በማጮህ መንግስትን አሊያም ጠያቂውን አካል አታክ ማድረግ የሚፈልግ አካል አለ። አንደኛው ይሄ ነው። ሁለተኛው ግን ነገሩ ሳይገባው ጥያቄው ልክ ይሁን አይሁን ሰዎች ስላራገቡት ብቻ የሚከተል ወገን አለ። ምክንያቱ ምን እንደሆነ የማያውቅ መንግስትንም የሚጠላ መንግስትንም የሚወድ አካል ዝም ብሎ ይሄንን እያራገበ የሚገኝ አካል አለ፣ ግራ የገባው ነገሩ ያልገባው። እኔ ግን በዚህ ሁሉ ነገር ውስጥ ማንሳት የሚፈልገው ነገር ይሄ ጥያቄ መንግስትን ለሚደግፉ አካላትም ሆነ መንግስትም ለሚጠሉት አካላት ያን ያክል የሚያሳስር ያን ያክልም ጀግና የሚያስብል ጥያቄ አይደለም። ከዚህ ይልቅ ጥያቄውን ያቀረቡትን ዶክተር አንድ ጥያቄ መጠየቅ እፈልጋለሁ። ሰላም እንዴት ሊመጣ ይችላል የሚል ጥያቄ እኚህን ዶክተር መጠየቅ እፈልጋለሁ። ዶክተር አበባው ያነሱት ጥያቄ መንግስት ካፈነገጡት ኃይሎች ጋር ከሚደራደር በርካታ ኃይል ካላቸው ጋር ቢደራደር መልካም ነው የሚል ሐሳብ ነው ያነሱት። ላዩን ሲታይ መልካም የሆነ እንደ ጥያቄም ችግር የሌለበት ጥያቄ ነው። እንደ ዶክተሩ ገለጻ ከሆነ ያፈነገጡት እነ ካፒቴን ማስረሻ፣ እነ ኮሎኔል ፋንታውን ሞሃባ፣ በጥቅሉ ለመንግስት እጃቸውን የሰጡ አካላት በሙሉ እነዚህ በዶክተሩ እሳቤ ያፈነገጡ ናቸው። ያላፈነገጡት ደግሞ ተብሎ በዶክተሩ የታሰቡት እነማን ናቸው? እነ ዘመነ ካሴ። መንግስት ለምን ከነዘመነ ካሴ ጋር አይደራደርም? እጅ ከሰጡት ጋር መደራደር አያስፈልግም የሚል ጥያቄ ነው። መንግስት ምንድነው የሚለውን ጥያቄ ለኚህ ዶክተር ማቅረብ ፈልጋለሁ። መንግስት ማለት እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ናቸው ወይ? ለምንድን ይህንን መረዳት ያቃተን? መንግስት እኮ ማለት ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ አካላት ማለት ነው። እነዚህ ህግን የሚያወጡ፣ ህግን የሚያስፈጽሙ፣ ህግን የሚተረጉሙ እነማን ናቸው ብለን ስናስብ እዛው
በህዝብ ተወካዮች ምክር ቤት ውስጥ የህዝብ እንደራሴዎች እኮ ናቸው። ስለዚህ መንግስት ይሄ ከሆነ ትርጉሙ ዶክተር አበባው የፓርላማ አባል ናቸው። የፓርላማ አባል እንደመሆናቸው መጠን እሳቸውም የመንግስት አንድ አካል ናቸው። እኚህ ግለሰብ በቀጥታ ሁሉም ነገር ላይ ብቻቸው መወሰን እንደማይችሉ አውቃለሁ። ይሄንን እረዳለሁ። ይሄ ነገር ይገባኛል። ያ ነገር ቢገባኝም ግን ሰላም እንዲመጣ ምን አድርገዋል እኚህ ግለሰብ? በግላቸው የሰሩት ስራ አለ ወይ? ይሄንን መጠየቁ ተገቢ ነው። ዶክተር አበባው የመንግስት አካል ናቸው። ወደዱም ጠሉም፣ አመኑም አላመኑም፣ ተቀበሉም አልተቀበሉም በዛ በፓርላማ ውስጥ እስካሉ ድረስ የመንግስት አንድ አካል ናቸው። መንግስት የሚወስነውን ውሳኔ እጃቸውን አውጥተው አብረው ሲወስኑ፣ ሲቃወሙም አብረው ሲቃወሙ የሚቆዩ ናቸው። ስለዚህ በእያንዳንዷ የመንግስት ሂደት ውስጥ እርሳቸውም እጃቸው አለበት። ስለዚህ መንግስት ሲባል ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት አይደለም። ይሄንን በደንብ መረዳት መቻል አለብን። መንግስት ማለት ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው አካል ናቸው። እነዚህ ሶስት አካላት ተደምረው የሚሰሩት ነገር ነው። በዛ ውስጥ ደግሞ እኚህ የፓርላማ አባል አንደኛው ናቸው። ወደዱም ጠሉም ከዛ ነገር ውስጥ አይዘን። ሰላም ጠቅላይ ሚኒስትር ዶክተር አብይ አህመድ ብቻውን የሚያመጣው ጉዳይ አይደለም። የፓርላማ አባላት ሰላም ለማምጣት ምን እየሰሩ ነው? እኚሁ ጠያቂ አካል ሰላም እንዲመጣ ምን ሰርተዋል? ራሳቸውም ጥያቄው መጠየቅ መቻል። አብረው ነው እየመሩ ያሉት፣ አብረው ነው ፌል የሚያደርጉት፣ አብረው ነው ሰክሰስ የሚያደርጉት። ስለዚህ ለፌለሪቲው ጠቅላይ ሚኒስትር ዶክተር አብይ አህመድ ተጠያቂ፣ ለሰክሰሱ ደግሞ እንደ አጠቃላይ የፓርላማው አባል አጠቃላይ የመንግስት ካቢኔው ተሸላሚ ሊሆን አይገባም። ችግር ሲኖር አብሮ ካቢኔውም የፓርላማ አባሉም ተጠያቂ ነው። ሰክሰስ ሲኖር ደግሞ አብረው ውጤታማ ናቸው። ይሄ በደንብ መታሰብ አለበት። ይሄ ሳይገባቸው ቀርቶ አይደለም ነገሩን ጥያቄውን ወደሳቸው ብቻ የሚወረውሩ። ከዚህ በፊት ተመሳሳይ ጥያቄ ተጠይቋል። አቶ ክርስቲያን ታደለ ለጠቅላይ ሚኒስትር ዶክተር አብይ አህመድ በራስዎት ፍቃድ ለምን ስልጣን አይለቁም የሚል ጥያቄ አንስተው ነበረ። በወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመለሱት ምላሽ አብረን ስልጣን እንልቀቅ ነው የሚባለው ብሏል። ያ ማለት ምን ማለት ነው? እዛ ውስጥ ያላችሁ የፓርላማ አባላቶች መንግስት ናችሁ። በሌላ ቋንቋ ይሄ ልትረዱት ይገባል። ህዝብን ወክላችሁ ነው እዛ ቦታ ላይ የተቀመጣችሁት። የምትጠይቁት ጥያቄ እኔ እንደሌላ ሰው አላየውም። ለምን ይሄ ጥያቄ ተጠየቀ የሚልም እሳቤ የለኝም። ግን ጥያቄ ስንጠይቅ እኛ ምን አድርገናል ነው። የመንግስት ደጋፊዎች ይሄ ጥያቄ ሲጠየቅ ማኩረፍ የለባችሁም። ስተት ነው። እዛ ጋር የተቀመጡ የፓርላማ አባላቶች ምንም ይሁን ምንም ጥያቄ የመጠየቅ መብት እንዳላቸው ማወቅ መቻል አለባችሁ። ጠቅላይ ሚኒስትሩ ደግሞ እነዛን ጥያቄዎች የመመለስ ግዴታ አለባቸው። ይሄ በደንብ ልትረዱት ይገባል። በሌላ ወይ ደግሞ የመንግስት ተቃዋሚዎች እንዲህ አይነት ጥያቄ ተጠየቀ ተብሎ ነገሩን ማራገብ አስፈላጊ አይደለም። ዛትማች ይሄ ከባድ የሆነ ጥያቄ አይደለም። እኛ ሀገር በጣም የሚያስቀኝ ነገር ይሄ ነው። ይሄውን ምኑ ነው ከባድ ጥያቄ? ዊኖ ኢቻዘር ሰላም ኢትዮጵያ ውስጥ የለም። ያን ሰላም እንዳይኖር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው ወይ? ይሄንን በደንብ መረዳት መቻል አለብን። ጠቅላይ ሚኒስትሩን የማይደግፉ አካላት ሰላም እንዲመጣ እኮ አይፈልጉም። ምክንያቱም ጠቅላይ ሚኒስትሩን ከስልጣን ማውረጃ መንገዳቸው ብለው የሚያስቡት ሰላም እንዳይኖር በማድረግ ነው፣ ሀገር እንዳትረጋጋ በማድረግ ነው። ይሄንን ሲያደርጉ ነው መንግስትን ለህዝብ እንዲታች የሚያደርጉ። ይህንን በደንብ እናውቃለን። በሌላ በኩል ደግሞ የመንግስት ደጋፊዎች ለምንድን ነው የምታኮርፉት? መንግስት ጠንከር ያለ ጥያቄ ሲጠየቅ እንደውም ደስ ሊላችሁ ነው የሚገባው። ይሄ ጥያቄ መጠየቅ የለበትም፣ እንዴት እንደዛ መባል የለበትም። ኢትዮጵያ ፓርላማ ውስጥ ምንም አይነት ጥያቄዎች ይጠየቁ። ያን አይነት ልምምድ መለማመድ መቻል አለብን። ሁልጊዜም እኛን የሚያስፈልገን እኛ የምንወደው ነገር ብቻ መስማት የለብንም። የማንወደውንም ነገር ለመስማት መዘጋጀት መቻል አለብን። እንደ ሰለጠነ ማህበረሰብ ይሄ አይነት ሐሳቤ ሊኖረን ይገባል። ሁልጊዜም የተለያዩ ሐሳቦች ሊንሸራሸሩ ይገባሉ። ዋናው ቁም ነገሩ ጥይት ላይ አንድረስ እንጂ ከጥይት መልስ ባሉ ነገሮች በሙሉ ከመገዳደል ባለፉ ነገሮች ሁሉ ከዛ መልስ ባለ ጉዳይ ላይ መወያየት መነጋገር እጅጉን አስፈላጊ ነው። መጠያየቅ ችግር የለውም። ነገሮችን ማካበድ አያስፈልግም። እዛና እዚህ ተለጥጦ እዛ ጫፍና እዚህ ጫፍ ቆሞ ለምን ይሄ ጥያቄ ተጠየቀ? ይሄ ጥያቄ በመጠየቁ ደስተኛ ነን። እንዲህ አይነት ለሀገር የሚጠቅም ነገር አይደለም። ዶክተር አበባው ይሄንን ጥያቄ በመጠየቅህ እኔ ምንም አይነት ችግር የለብኝም። እኔ ጥያቄ አንተ ለሰላም ምን ሰርተሃል የሚለው ነገር ብቻ ነው።
እንጂ በመጠየቅ ተገቢ ነው እዛ ጋር ቦታ የተቀመጥከው የህዝቡን ጥያቄ ልጠይቅ ነው። እውነት ነው እናውቃለን ሀገሪቷ ላይ ብዙ ችግሮች አሉ። ከነዛ ችግሮች መካከል አንደኛው የሰላም ችግር ነው። ይሄ ጥያቄ ተጠይቋል። ጥያቄው የተጠየቀበት ሞቲቭና አንተ ምን ሰርተሃል የሚለው ነገር ነው ነገሮችን ወደ ሌላ ሊወስዱ የሚችሉት። እርሶ እዛ ቦታ ላይ ሲቀመጡ ለፍተው ጥረው ግረው እነዘመነን ለማናገር ሞክረው ከሆነ ያን ጥያቄ ያቀረቡት which is so better። ግን ያንን ሳያደርጉ እኔ አይመለከተኝም እኔ እዚች ቦታ ላይ ስለተቀመጥኩኝ ጠቅላይ ሚኒስትሩ ደግሞ እዛ ቦታ ላይ ስለተቀመጠ ነገሩን ወደዛ እየወረወሩ ከሆነ ያ ተገቢ አይደለም። ያ እኔ ትክክል ነው ብዬም አላምንም ማለት ነው። እንደ ተባለው በጋራ ነው ሀገር የምትለማው። እኛ የተለያየ ሐሳብ ሊኖረን ይችላል። እርሶ አብንን ወክለው ነው እዛ ቦታ ላይ የተቀመጡት። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ብልጽግናን ወክለው ነው እዛ ጋር የተቀመጡት። የናንተ ድርጅት ነው ያ። የተሰጣችሁ ግን ሀገር ነው። ሀገርን እንድትመሩ እስከተሰጣችሁ ድረስ አብራችሁ የመስራቱን እድል እስካገኛችሁ ድረስ ትልቁን ቪዥን ነው ማየት አለባችሁ። ትልቁ ቪዥናችሁ ደግሞ ሀገርን ከፍ የማድረግ ነው። ሀገር ከፍ እንድትል ደግሞ በጋራ መስራት መቻል አለብን። መንግስት ለሰላም በሬ ክፍት ነው እያለ በተደጋጋሚ ሲናገር ቆይቷል። መንግስትን ያመኑ ከጥላቻ ይልቅ ፍቅር ይበልጣል፣ ከስልጣን ይልቅ ሀገር ትሻላለች ያሉ አካላት እጃቸውን ለሰላም ዘርግተው ከመንግስት ጋር እየሰሩ ይገኛሉ። መንግስትም ለሰላም የተዘረጋው እጃቸውን ተቀብሎ ተደራድሮ መፍትሄ እያመጣ ይገኛል። ለሰላም በራቸውን የዘጉ አካላትን ግን ምንድነው ማድረግ ያለበት? አሁንም ድረስ መነጋገር ብቻም አይደለም ስልጣኔን ላጋራ እያለ እየለመነ ይገኛል መንግስት። ታጣቂዎቹ የሚፈልጉት እኮ መደራደርና በጋራ መስራት አይደለም። ኢትዮጵያን እየመራ ያለው መንግስት መወገድ አለበት፣ ያንን ቦታ እኛ መያዝ አለብን አይደለም ወይ እያሉ ያሉት። ለዚህ እኮ ማረጋገጫ እንዲሆን አስረስ ማረ ከቢቢሲ ጋር ያደረገውን ቆይታ መመልከቱና ማንሳቱ በቂ ነው። ከዚህ በላይ ማረጋገጫ የለም። በዘመነ ካሴ የሚመራው አፋብን በተመሰረተ በ3ኛው ቀን የቡድኑ ቃል አቀባይ የሆነው አስረስ ማረ ከቢቢሲ ጋር ቆይታ አድርጓል። ከቢቢሲ ጋር በነበረው ቆይታ ላይ ከጋዜጠኛው የተነሳለት ጥያቄ ነበረ። አንድነት የመሰረታችሁት ለመደራደር ነው ወይ የሚል ጥያቄ ተነስቶለት ነበረ። እሱ ግን የመለሰው መልስ አንድነት ያመጣ ነው፣ በህብረት የተደራጀ ነው፣ አንድ ድርጅት የፈጠር ነው ለድርድር ሳይሆን መንግስትን ለማሸነፍና መንግስት ለመሆን ነው ሲል አፉን ሞልቶ ተናግሯል ለቢቢሲ። እኔ የጨመርኩት ነገር አይደለም፣ ራሱ የተናገረው ነው። ቢቢሲ ላይ ሄዳችሁ ማየት ትችላላችሁ። ቢቢሲ ዜና ላይ የተለቀቀ ነው። ይህንን ያለው አስረስ ማረ ነው። አስረስ ማረ ደግሞ የአዲሱ ዘመነ ካሴ የሚመራው አፋብን ቃል አቀባይ ነው። ስለዚህ ድርጅቱን ወክሎ ነው የተናገረው። እነዚህ ሰዎች በፍጹም ለድርድር በራቸው ክፍት አይደለም። መደራደር አይደለም የሚፈልጉት፣ ስልጣን ነው የሚፈልጉት። መንግስትን ከዛ ቦታ ላይ አንስተው እነሱ መንግስት ነው የሚፈልጉት እንጂ ተደራድረው ከመንግስት ጋር ስልጣን ሼር አድርገው ሀገርን መምራት ሀገርን ማሻገር አይደለም ፍላጎታቸው። ስለዚህ ከነዚህ ጋር እንዴት ነው ሰው ሊግባባ የሚችለው? ይሄ ነገር ባለበት ሁኔታ ላይ ዶክተር አበባው ያነሱት ጥያቄ ተገቢ ነው ወይ የሚል ነገር ማንሳት እንችላለን። እነዘመነ ካሴ ጋር እኮ ተነጋግሮ መግባባት ሀገርን በጋራ ለመምራት መደራደር እንደ ነውር ነው የሚቆጠረው። እያየን እኮ ነው። ኢቭን በሰላም ተደራድረው ሰላም ይሻለናል፣ ሀገራችን የተሻለ ቦታ ትድረስ፣ ህዝባችንን ከመከራ እናውጣው ብለው እጃቸውን ሲሰጡ የተለያየ ቅጽል ስም እየተሰጣቸው እየተሰደቡ ነው። በነማን? በነዘመነ ካሴ ቡድኖች። እነዚህ የመንግስት ተለጣፊ ስልጣን ፈላጊዎች፣ ገንዘብ ፈላጊዎች፣ ጉቦ ፈላጊዎች፣ ለኦህዴድ መንግስት አሽከር የሆኑ እያሉ አይደለም እንደሚናገሩት። ሪያሊቲውን እኮ እንነጋገር ከተባለ ከመንግስት ጋር መደራደር እኮ ያሰድባል። ከመንግስት ጋር ቁጭ ብሎ በጋራ ሀገርን እናልማ ብሎ ማቀድ እኮ እያሰደበ ነው። በነዘመነ ካሴ እነዘመነ ካሴ እኮ ያ የሚሳደቡት እኮ ትናንትና አብሯቸው ሲሰሩ የነበሩትን የፋኖ አመራሮች፣ የፋኖ አባላት ለምን እጃችሁን ለመንግስት ሰጣችሁ? ከመንግስት ጋር ለምን በሰላም ለመስራት ተነጋገራችሁ? በሚል እኮ ነው ቅጽል ስም እየሰጧቸው ቤተሰቦቻቸው በሰላም እንዳይኖሩ ብዙ ጥረቶች እየተደረገ ነው ያለው። እውነታው ይሄ እኮ ነው፣ ሐቁ ይሄ እኮ ነው። እነዚህ ሰዎች እኮ ለሰላም ይሄንን ሁሉ መንገድ ተጉዘው የመጡት እኮ በቤተሰቦቻቸው ላይ ፈርደው በራሳቸው ላይ ፈርደው ነው። ለምን? ህዝባችን ይሻለናል ስላሉ። እነዘመነ ካሴ ግን ኖ
እኛ መንግስትን ካልጣልን መንግስቱን ካልተቆጣጠርን 4 ኪሎን የግላችን ካላደረግን በስተቀር በፍጹም ከመንግስት ጋር አንደራደርም እያሉ ነው። በሩን ዘግተውታል። በእነሱ በኩል መስማት የሚፈልጉት ነገር የለም። ሰላምን አይፈልጉም፣ መነጋገርን አይፈልጉም። በዚህ ሁኔታ ውስጥ ይሄ ጥያቄ ለጠቅላይ ሚኒስትር ዶክተር አብይ አህመድ መቅረቡ ጠቅላይ ሚኒስትሩ ሰላም ፈላጊ እንዳልሆኑ ለማሳየት የተደረገ ጥረት ካልሆነ በስተቀር ዛትማቼ ከባድ ሆኖ የሚጋነን ጥያቄ ሆኖ አይደለም። አንድ ተራ የሁለተኛ ክፍል ተማሪ ሊጠይቀው የሚችለው ጥያቄ ነው በፓርላማ የተጠየቀው። የዚህን ያህል አካብዶ ማየቱ አስፈላጊ አይደለም። ሌሎችም ደግሞ የመንግስት ደጋፊዎች እሪ በቃ ለምን ይሄ ጥያቄ ተጠየቀ አትበሉ፣ በቃ ይሄ ትክክል አይደለም፣ መጠየቅ አለበት መንግስት። ይገባኛል ምን እንደሚያናድዳችሁ ምን እንደሚያበሳጫችሁ እረዳለሁ። ለምን ይሄ ጥያቄ የተጠየቀ ሳይሆን ከጥያቄው ጀርባ ያለው እሳቤ ነው እናንተን ግን የፈለጉትን ያስቡ። ሪያሊቲውን ግን መናገርና ማስረዳት የሚጠበቀው ከመንግስት ነው። መንግስት እየሄደበት ያለውን ነገር ማስረዳት አለበት ለህዝቡ እንዲያውቅ ማለት ነው። እናንተም ደግሞ መንግስትን የምትደግፉ አካላት ለማህበረሰቡ በሚገባው ቋንቋ ሳትሳደቡ ሳትወርዱ በልካችሁ ሆናችሁ ማስረዳት ነው። የሚጮኸው ይጩህ። ሁልጊዜም በሚጮህ ነገር ውስጥ በማዕበልና በወጀብ እየተወሰዳችሁ ፍርሃት ልባችሁን አያናውሰው። ይሄንን ያህል ነገር አንድ ነገር ማወቅ አለብን። የሰው ልጅን አስገድደ አናግረኝ ማለት አትችልም። ላለመስማት የማለ ቡድን ነው ይሄ ቡድን። እነሱ ካልመሩ ሀገር ልክ ማትሆን ነው የሚመስላቸው። እነሱ የሚያስቡት ብቻ ነው ለሀገር ጠቃሚ እንደሆነ የሚያስቡት። ይችን ሀገር የሚወዱት እነሱ ብቻ እንደሆኑ ነው የሚያስቡት። ይችን ሀገር ለመምራት የተፈጠሩት እነሱ ብቻ እንደሆኑ ነው የሚያስቡት። ሌላ ተከታይ በግ መንጋ እንደሆነ ነው የሚያስቡት። እንዲህ አይነት እሳቤ ካላቸው ሰዎች ጋር ተነጋግሮ ወደ መግባባት ለመምጣት እጅግ ከባድ ነው። ያንንም ቢሆን ግን መንግስት እያደረገው ነው። የአማራ ብሔራዊ ክልላዊ መንግስት እኮ በተደጋጋሚ ከዘመነ ካሴ ጋር ውይይት አድርጓል። ዘመነ ካሴ ግን ያንን ፍላጎት የለውም፣ መስማት አይፈልግም። ይሄ ነው ኢትዮጵያን የሰሯት ታግለው ያኖሯት እነሱ ብቻ እንደሆኑ ነው የሚያስቡት። የኢትዮጵያ የጀግንነት ታሪኮች በሙሉ የነሱ ብቻ እንደሆኑ ነው የሚያስቡት። ትናንትን የሚናፍቁ ናቸው፣ በትናንትናው የሚኖሩ ናቸው፣ ዘመንን ያልዋጁ ናቸው፣ ከዘመን እኩል ያልተራመዱ ናቸው፣ በዘመን ያልተቃኙ ናቸው። ስለዚህ ከነዚህ ሰዎች ጋር ተነጋግሮ መግባባት እጅጉን ከባድ ነው። ያም ቢሆን ግን መንግስት እየጣረ እየሞከረ ነው። እነዚህ ሰዎች ከነሱ ውጭ የኢትዮጵያ ውሃ ልክ ማንም እንደሌለ ነው የሚያስቡት። እነሱ ብቻ በደምና ባጥንታቸው ኢትዮጵያን ያቆሟት ነው የሚመስላቸው። ኢትዮጵያ የደመቀችው በእነሱ ነው የሚመስላቸው። ከነሱ ውጭ ኢትዮጵያዊ የሌለ ነው የሚመስላቸው። ኢትዮጵያን እነሱ ብቻ ሲያስተዳድሩ ልክ ሌላው ደግሞ ሲያስተዳድር ስህተት ነው የሚመስላቸው። ስለዚህ ከነዚህ ጋር እንዴት አድርጎ ነው መግባባት የሚቻለው? መጀመሪያ ኢጓቸውን ማውረድ መቻል አለባቸው። ከኢጓቸው እስካልወረዱ ድረስ በፍጹም አይግባቡም። ይሄ ነው ትልቁ ችግር። ከእንደዚህ አይነት ሰዎች ጋር ለመግባባትም ለመነጋገርም እጅጉን ከባድ ነው። ይሄ ኢጓቸው እስካልተቀረፈ ድረስ፣ ይሄ ኢጓቸው ከላያቸው ላይ እስካልተወገደ ድረስ ተነጋግረው መግባባት አይችሉም። ከፍተኛ ንቀት አለባቸው። ይሄ ንቀታቸው ደግሞ ምን ያህል እንደሚያዋርዳቸው እያየን ነው። ምን ያህል እንደተዋረዱም እያየን ነው። ምን ያህል ዝቅ እንዳሉም እያየን ነው። በጣም እብሪት ሰውን ዝቅ ያደርጋል። ትዕቢት ሰውን ያዋርዳል። ትዕቢታቸው ዝቅ አድርጓቸዋል፣ አዋርዷቸዋል፣ የተናቁ ሆነዋል። በአሁኑ ሰዓት እነሱ የማይመሯት ኢትዮጵያ ብትፈርስም ደንታ የላቸውም። አሁን ያለው መሪ ደግሞ ሀገሩን የሚወድ ነው። ሀገሩን ለመስራት እየጣረ ያለ መሪ ነው። እንነጋገር፣ እንስማማ፣ ስልጣኔን ላካፍላችሁ ብሎ እየጠየቀ ያለ መሪ ነው። አልሰማም ካሉት ደግሞ ሀገርን የመጠበቅ ግዴታ አለበት። እኛ ሌላ ሀገር የለንም። ሀገራችን ኢትዮጵያ ናት። በቁማችን ስትፈርስ ማየት የለብንም። ጠቅላይ ሚኒስትሩም ሌላ ሀገር የላቸውም። ሀገራቸው ኢትዮጵያ ናት። ስለዚህ የሚወዷትንና የሚመሯት ሀገር ስትፈርስ ቆሞ ማየት የለባቸውም። እጃቸው ላይ ያለውን አማራጭ በሙሉ ይጠቀማሉ። አንደኛውም ምርጫ ሰላም ነው፣ ሁለተኛው ምርጫ ሰላም ነው፣ ሶስተኛው ምርጫ ሰላም ነው፣ አራተኛውም፣ አምስተኛውም፣ ስድስተኛውም፣ ሰባተኛውም እስከ 99 ድረስ ምርጫው
ሰላም ነው። 99ኙንም መንገድ ግን አልቀበልም ካለ 100ኛው መንገድ ሊሆን የሚችለው ኃይል ነው። በኃይል እንዲንበረከክ ታደርገዋለህ። ይሄንን ሁሉ ኦፖርቹኒቲ ሰጣው ካልተጠቀመ ሀገር እስኪያፈርስ የማየት ግዴታ የለበትም። ሀገርን እንዲመራ ኃላፊነት የተሰጠው በህዝቡ ነው። ይሄንን ደግሞ ጠቅላይ ሚኒስትሩ ግዴታ ማድረግ አለበት። እያየ ነው እኮ ነው፣ ፈልጎት አይደለም። እያንዳንዱ ቦታ ላይ እየተዋጋ ያለው መከላከያ ሰራዊቱን በተኛበት እያረዱት ነው፣ በተኛበት እየገደሉት ነው፣ መንቀሳቀስ እንዳይችል እያደረጉት ነው፣ ሀገርን እንዳይጠብቅ እያደረጉት ነው ያሉት። ስለዚህ እነሱ መከላከያን ሲገሉ ልክ ናቸው፣ እነሱ ሲገደሉ ወይም እነሱ ላይ እርምጃ ሲወሰድ ደግሞ እንደ ስህተት ለምን ይቆጠራል? እነዚህ መከላከያዎች እኮ ሀገርን ለመጠበቅ ነው እየሞቱ ያሉት፣ ሌላ ነገር ብለው አይደለም እየሞቱ ያሉት። እና ይሄ ነገር በደንብ መታየት አለበት። ያ ጥያቄ በፓርላማ ለመንግስት ከመቅረቡ በፊት ያ ሆኗል ወይ ነው ለዶክተሩ ያለኝ ጥያቄ። እነዘመነ እኮ ኑ ቁጭ በሉ እንነጋገር እምቢ ነው። እናሳ ምንድነው የሚፈልጉት? ስልጣንን ልቀቅ፣ ሀገሪቷን ልቀቅ፣ እኛ እንምራ። ይሄ ደግሞ አይሆንም። የስልጣን ምንጭ ህዝብ ነው። ህዝብ ደግሞ ያዋጣኛል ይመራኛል ያለውን መርጧል። ስለዚህ እነዘመነ ማድረግ ያለባቸው የህዝቡን ፍላጎት አክብረው 5 ዓመት ጠብቀው በምርጫ ተወዳድረው ወደ ስልጣን መምጣት ነው እንጂ ህዝብ የመረጠውን መሪ ናውረድ እኛ በዛ ቦታ ላይ እንቀመጥ ማለት የለባቸው። እዛ ድረስም መታሰብ ይሄ ነውር ነው፣ ያለ መሰልጠን ነው። እስከመቼ ነው በመሳሪያ እያሰብን የምንኖረው? ለምንድነው መሰልጠን ያቃተን? 21ኛው መቶ ክፍለ ዘመን ላይ ደርሰናል። ዛሬም ድረስ በጠመንጃ ነው የምናስበው። ዛሬም ድረስ መንግስትን ለመጣል ትክክለኛ ምርጫ ብለን የምናስበው ጫካ መግባት ነው። የዛሬ 50 ዓመትም የዛሬ 60 ዓመትም እንዲህ አይነት እሳቤ ነው የነበረው። ከ1769 እስከ 1855 በነበረው የዘመነ መሳፍንት ሂደት ውስጥ ራሱ እኮ ሁሉም ጫካ ገብቶ እርስ በርሱ ሲጠዛጠዝ ነው የቆየው። እርስ በርሱ ሲወጋጋ ነው የነበረው። አንድ የምትባል ኢትዮጵያ አልነበረችም። ከዛ በኋላም ወደ አንድነት የተመጣው በጦርነት ነው። ከዛ ጊዜ ጀምሮ ዛሬም ድረስ በጦርነት ነው እየታሰበ ያለው። ለምንድነው ጊዜው ሲሰለጥን አብሮ መሰልጠን ያቃተን? እንደ ህዝብ መሻሻል መለወጥ ያቃተን ለምንድነው? አልተማርንም እንዳንል ዘመናዊ ትምህርት ወደ ኢትዮጵያ ከገባ 100 ምናምን ዓመት ተቆጠሩ። በእነዚህ ዘመናዊ ትምህርት ውስጥ ምንድነው ለውጥ ያመጣ ነው? ለምንድነው ቆም ብለን ማሰብ ያቃተን? እነ ዘመነ ካሴ ይሄ ነው ፍላጎታቸው፣ ስልጣን መያዝ። በቃ ስልጣን ካልያዙ በፍጹም መደራደር አይፈልጉም። ስለዚህ ምን ይሁን? ይሄ ጥያቄ ተገቢ ነው ወይ አይደለም፣ መጠየቅ የለበትም ወይ መጠየቅ አለበት የሚለውን አይደለም ያነሳሉ። ጠያቂው ግን የነዘመነ ካሴን ባህሪ ፕሮፐርሊ አውቁታል ወይ የሚለውን ነገር ማየት ተገቢ ነው። መንግስት እኮ ለሰላም በሩ ክፍት ነው። በተደጋጋሚ ይሄንን አሳይቷል። ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት ከሸኔ ጋር በታንዛኒያ ከህዋት ጋር በፕሪቶሪያ ተደራድሯል እኮ፣ ቁጭ ብሎ ተነጋግሯል። ይሄ መንግስት እንደማይደራደር ሰላምን እንደማይፈልግ ተደርጎ መቅረቡ ስህተት ነው። ከዚያ ውጭ ስንት ጊዜ ነው ለዚህ ቡድን ሽማግሌ ተላከው? ለምን እንረሳለን? የተላኩትን ሽማግሌዎች ግን ምን እያደረገ ነው ሲመልስ የነበረው? ግማሹን ሲገርፍ ነበረ፣ ግማሹን አንበርክኮ ሲያስለቅስ ነበረ፣ ግማሹን ደግሞ ሲረሽን ነበረ። ይህንን ሁሉ ያደረገው ራሱ ፋኖ አይደለም ወይ? ለድርድር እንቀመጥ ተብሎ የተላኩ ሽማግሌዎችን እኮ ማክበር አቅቶት ካህናቶቹን እያዋረደ ትልልቅ ባለስልጣናቶችን ትልልቅ ባለሀብቶችን የሀገር ሽማግሌዎችን እያዋረደ አይደለም የሚመለሰው። በኢትዮጵያ ታሪክ እኮ ሽማግሌ ያላከበረ የመጀመሪያው ቡድን እኮ ፋኖ ነው። እንዴት ይረሳል? መርሳት የለብንም። አሁንም እንኳን በፋኖ አክቲቪስቶች እየተባለ ያለ ነገር አለ። ግርማ ብሩ፣ ደመቀ መኮንን፣ ጀነራል ካሴ ጨመዳን የመሳሰሉ አካላት መንግስት ለድርድር ሊልክ እያሰበ ነው። ገና ማለት ነው ሊልክ እያሰበ ነው። ፈጥረው ሊሆን ይችላል እነሱ ይሄንን እያሉ ያሉት። እኔ አይደለም ይሄን ያልኩት፣ የራሳቸው የፋኖ አክቲቪስቶች ናቸው። ስለዚህ እነዚህ ሰዎች ወደ ፋኖ የሚልክ ከሆነ እነዚህ ሽማግሌ ተቀብላችሁ እንዳትመልሷቸው፣ እርምጃ ውሰዱባቸው እያሉ ነው ያሉት። ለሰላም እኮ በሩን ዘግተዋል እኮ። ለመነጋገር ፈቃደኛ አይደሉም እኮ። ወደ ጭራቅነት ወደ አውሬነት ተቀይሯል። እንዴት ሽማግሌ ሆኖ ላስታርቅ ብሎ የመጣን አካል ኃይል እርምጃ ውሰዱበት ይባላል? ገና እኮ አልታወቀም እኮ። መንግስት ይላክ አይላክም እኮ አልታወቀም። ግን ይላካል ብለው ፈጥረውም ሊሆን ይችላል። እንግዲህ የሰሙት መረጃም ሊኖር ይችላል።
ይሄንን እያሉ ይገኛሉ። አፋብን ሰላምን የሚወድ ኃይል አይደለም፣ ለመደራደር አይሻም። ፍላጎቱ ስልጣንን ማግኘት ብቻ ነው። ይሄንን በደንብ መረዳት አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድም ይሄንን በሚገባ ተረድተዋል እኮ። የነሱ ፍላጎት ጠቅላይ ሚኒስትር መሆን እንጂ ፕሬዝዳንት እንኳን መሆን አይደለም። እርግጠኛ ሆኜ የምናገረው ለዘመነ ካሴም ሆነ ለአስረስ ማርያም ሆነ ለማርሸት ጻየም ሆነ ሌሎች በአፋብን ውስጥ ያሉት አደረጃጀቶች የሀገሪቱን ሁለተኛ ስልጣን ፕሬዝዳንትነት እንስጣችሁ ወይ ደግሞ ምክትል ጠቅላይ ሚኒስትር እናድርጋችሁ ቢባሉ እንኳን አይፈልጉም። እነሱ ይፈልጉት ጠቅላይ ሚኒስትር መሆን ነው። ይሄ አይነት ደግሞ ድርድር አይሰራም። አንዳንድ ጊዜ ሰላምን ፍለጋ ወደ ሳጥናኤል አይኬድም። ሳጥናኤልን ብትለምነውም አይሰማህም፣ መስማትም አይፈልግም፣ ሰላምን አይወድም። ፋኖ እንደዚህ ሆኗል። አሁን እልፍ መላእክቶችን ልከበት በዝማሬ የሰላምን ድምጽ ብታሰማው ሰላምን ለመስማት ፈቃደኛ አይደለም። እነሱ ያስቀመጡት አእምሯቸው ውስጥ የነገሩት ነገር አለ። ያ ነገር ካልሆነ በስተቀር የትኛውም የሰላም ዝማሬ የፋኖን ልብ አይመልስ። ተደፍኗል። እልፍ አላፍ መላእክቶች አቁመ በሚሊዮን የሚቆጠሩ የሰላም ዝማሬዎችን ብታሰማ ፋኖ ለሰላም በሩን ዘግቷል፣ ክፍት አይደለም። ስለዚህ ነገሩን መንግስት ላይ ብቻ መጣድ አያስፈልግም። እኚህ ዶክተር በዛ አካባቢ ላይ ተወዳድረው አሸንፈው የመጡ ናቸው። ስለዚህ በዛ አካባቢ ላይ የሚንቀሳቀሱትን እነዘመነ ካሴን አነጋግረው ሰላም እንዲመጣ ማድረግ ይችላሉ። ያንን ሞክረው ጥረው ከዛ በኋላ መንግስት አልቀበልም ካለ የመንግስት ስህተት ነው የሚሆነው። ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማ ካነሷቸው ሐሳቦች መካከል የኢሊባቡር ገበሬዎችና የወልቃይትን ጉዳይ ነው። በዚህ ጉዳይ ላይ ጠቅላይ ሚኒስትሩ የተናገሩትን ንግግር ተከታትለን እንምጣና የተወሰነ ሐሳቦች እንላለን። ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው። የኢትዮጵያ ህዝብ እንደዚህ አይነት የዋህ ህዝብ ነው። ማን ነው ይሄንን የሚያደርገው? ማን ነው? እነዚህ ሰዎች ትናንትና በዚህ ቦታ ላይ ነበሩ፣ ዛሬ ጦርነት ተፈጥሮ ነው የሄዱት። መሬቱ የነሱ ነው፣ ቤቱ የነሱ ነው። አርሰን ቤቱን አከራይተን ገንዘባቸውን እንስጣቸው የሚል የኢሉባቦር ህዝብ ግን ይሄንን አድርጎታል። ይሄ እውነተኛ ታሪክ ነው። በወቅቱ ጦርነቱ ሲፈጠር ፈርተው ወደ ትግራይ የሸሹ የትግራይ ተወላጆች ነበሩ። የኢሉባቦር ህዝብ ሀብታቸውን፣ ንብረታቸውን፣ ገንዘባቸውን፣ መሬታቸውን አልለካም፣ ጠብቆ አቆይቷል። የትግራይ ህዝብም በኋላ ላይ ሲገባው ተመልሶ እዛ መኖር ጀመረ። ይህንን ያደረገው ህዝቡ ነው። ህዝብና ህዝብ መካከል ምንም አይነት ችግር የለም። ፖለቲከኞች ናቸው ይሄንን እየሰሩ ያሉት። ፖለቲከኞች ሲባል ግን ሁሉም ፖለቲከኞች አይደሉም። የተለየ ጥቅም የሚፈልጉት ናቸው። በተለይ የህወሓት ባለስልጣናት ኢንተረስታቸው ሌላ ስለው ይሄንን አድርጓል የኢሉባቦር ህዝብ። ይህ ህዝብ ድንቅ ህዝብ ነው። ፈጣሪውን የሚያከብር ህዝብ ነው። የሰው ልጅ በዚህን ያክል አክብሮ ትናንትና አብረውን በልተዋል፣ አብረውን ጠጥተዋል። ዛሬ ችግር ሲደርስባቸው ልንረሳቸው፣ ልንተዋቸው አይገባም፣ ልንወርስባቸው አይገባም። ይሄ ቦታ በገንዘባቸው በላባቸው የገዙት ቦታ ነው። ይህንን ሀብታቸውና ንብረታቸውን ጥረው ግረው ያፈሩትን ሁሉ ነገር ልንቀማቸው አይገባም። ጭራሹኑ ከነሱ ላይ 5 ሳንቲም ልንነካ አይገባም ብለው እንግዲህ በሌሉበት ያን ሲያደርጉ ነበር። የኢሉባቦር ነዋሪዎች፣ የትግራይ ነዋሪዎች ከሄዱበት ተመልሰው እስኪመጡ ድረስ ያንን አድርገዋል። ከዛስ በኋላ ተመልሰው በቀያቸው መኖር ሲጀምሩ ምንም አይነት ነገር አልተፈጠረም። ዛሬም ድረስ በሰላም እየኖሩ ነው።
ይሄ ጉዳይ በራያም ተደርጓል፣ በጸለምትም ተደርጓል። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት እጅጉን ከባድ የሆነው በወልቃይት አካባቢ ያለው ነው። የወልቃይት ጉዳይ የዚህን ያክል ለምን አስቸጋሪ ሆነ? ለምን የዚህን ያክል ውስብስብ ሆነ ብለን ስናይ ህወሓት በኢትዮጵያ ፍርስራሽ ላይ አዲስ ሀገርን ማዋለድ ስለሚፈልግ ነው። ይሄ ቀድሞ የነበረ ፕሮጀክት ነው። ያ ፕሮጀክት ዛሬ ወደ ተግባራዊነት እየሄደ ይመስላል። ምክንያቱም 4 ኪሎ ለመምጣት ያደረጓቸው ጥረቶች በሙሉ እንደማያዋጣቸው ገብቷቸዋል። ብዙ ጥረቶች አድርገዋል። ብዙ ልፋቶች አድርጓል። ብዙ ሙከራዎች አድርጓል። ያልገቡበት ቦታ የለም። ያልወጡት ተራራ የለም። ያልወረዱት ቁልቁለት የለም። ነገር ግን ወደ 4 ኪሎ እንደማይመለሱ ገብቷቸዋል፣ አውቀዋል። ስለዚህ ከዚህ ቀደም የነበረው ፕሮጀክታቸው ታላቋ ትግራይን የመመስረት ያንን ፕሮጀክት እንደ አዲስ ይዘው መጥተዋል። ያንን ደግሞ ለማድረግ ወልቃይት የምትባለው መሬት ታስፈልጋቸዋለች። ለዛ ነው ያ ቦታ እጅጉን ውስብስብ የሆነው። ጠቅላይ ሚኒስትሩም እንዳሉት ማለት ነው። እዛ ጋር ያለውን ህዝብ እየተጠቀሙበት ይገኛሉ የህወሓት ባለስልጣናት። የህወሓት ሰዎች እኮ ታሪክ ይቅር የማይለው የሀገር ክደት ፈጽመዋል። ያ እድሜ ልኩን ሲያገለግላቸው የነበረውን ወታደር ክደዋል። ልጆቼን ቤተሰቦቼን ሳይል በቀበሮ ጉድጓድ ውስጥ ተኝቶ ሲጠብቃቸው የነበረውን የሰሜን እዝ አጥቅተዋል። አጠቁ እኮ አይደለም የሚባለው፣ ምንድነው ቃላት እኮ አይገልጾም። በሰሜን እዝ ላይ የተደረገው ግፍ መቼም የማይረሳ በሰው ልጆች ታሪክ ዘንድ እጅጉን ተነግሮ የማያልቅ ዘግናኝ ድርጊት ፈጸሙ። ሊያውም ሲታዘዝላቸው ነው። ሳይበላ ሳይጠጣ ከልጆቹ አፍ ላይ ቀምቶ በትግራይ ትምህርት ቤት ሲገነባ የነበረው፣ በትግራይ ጤና ጣቢያ ሲገነባ የነበረው፣ በትግራይ ትልልቅ ተቋማቶችን ሲያድስ የነበረው፣ ደብተር ገዝቶ ዩኒፎርም ገዝቶ ልጆችን ሲያስተምር የነበረው፣ ለበዓል ችግርተኞችን ሲረዳ የነበረው ወታደር የሚያገኘው ገንዘብ እኮ እጅግ አናሳ ነው። ከዛች ገንዘብ ላይ ለወገኔ ለህዝቤ ብሎ አዋጥቶ ብዙ ነገር ያደረገውን ወታደር በአንድ ሌሊት ያደረጉትን ተነግሮ የማያልቅ ቢነገር የግናኝ ድርጊት ፈጽሞበታል። ያንን ሁሉ አድርገው ክደውት ወደ 4 ኪሎ ለመምጣት ሙከራ አድርገው ነበር፣ ያልተሳካላቸው። ስለዚህ ምን ያደረጉት? ከ50 ዓመት በፊት ወደ ጫካ ሲገቡ የነበራቸውን ህልም ዛሬ ይዘውት መጡ። በዚህ እኩይ ፕሮጀክታቸው ውስጥ የወልቃይት ጠገዴን ህዝብ እንደተለመደው እየደፈጠጡ ይገኛል። ለምንድነው የወልቃይት ጠገዴ ቦታ የዚህን ያህል ለህወሓት ሰዎች ኢምፖርታንት የሆነው? አካባቢው ከሱዳን ጋር ለመዋሰን ምቹ ነው። እጅግ ደግሞ ለም ነው። የኢኮኖሚ ዞን ነው። የሀብት ምንጭ ነው። ያንን ቦታ ይፈልጉታል። ስለሆነም የወያኔ ቡድን ወልቃይት ጠገዴን በኃይል በመውረድ ከሱዳን ጋር ለመገናኘት የማይፈነቅለው ድንጋይ የማይጎረጉረው ሴራ የለም። ይህን ነው እያደረገ ያለው። ይህንን አካባቢ እንደተቆጣጠረ ሌላ ምርጫዎችን ይመርጣል። የመጀመሪያው የራስን እድል በራስ መወሰን የሚል ህገ መንግስታዊ መብቱን ለመጠቀም ይሞክራል። ከዛ በኋላ ሀገር ነኝ ይላል። ያው ፌዴራል መንግስቱ የሀገርነት ዕውቅና እስካልሰጠው ድረስ ደግሞ ዲፋክቶ ስቴት መስርቶ በራሱ ገንዘብ፣ በራሱ ወታደር፣ በራሱ ነገሮች ሁሉ ያደርጋል። ልክ እንደ ሶማሌላንድ። ያ ነው ፍላጎቱ። የኢትዮጵያ መንግስት ደግሞ ዕውቅና እንደማይሰጠው ያውቃል። በተለይ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት መቼም ይሄ አይነት ነገር ቢፈጠር ዕውቅና እንደማይሰጣቸው ያውቃሉ። ስለዚህ እነሱ ምንድነው የሚፈልጉት? የጠቅላይ ሚኒስትር ዶክተር አብይ አህመድ ቦታ የዘመነ ካሴ ቡድን እንዲይዝ ይፈልጋል። የዘመነ ካሴ ቡድን ያንን ቦታ ከያዘ የተግባቡት ውል አለ። ያ ውል ምንድነው? ዘመነ ካሴ ወልቃይትን ለትግራይ ሊሰጥና የትግራይን ሀገርነት ዕውቅና ሊሰጥ ማለት ነው። ላይክ መለስ ዜናዊ ለኤርትራ ያደረገውን ዘመነ ካሴ ደግሞ ለትግራይ እንዲያደርግ ነው የሚፈልጉት። የዚህን ያህል ነገር ነው እየሰሩ ያሉት። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካዊ ፕሮግራማችን ይህንን ይመስላል። በሚቀጥለው ቀን በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።